ሰላም ውድና የተከበራችሁ የቤቲ ቤተሰቦች እንዴት ናችሁ? እነሆ ዳጣ ድራማ ክፍል 26ን ይዤላችሁ ቀርቤያለሁ። በዛሬው ክፍል በጣም ቤተሰቡ በደስታ ተናውጧል ማለት ነው። በጣም ተደስተዋል። የሰላም የልጇ አባት ማን እንደሆነ ታወቀ ማለት ነው። ሰላምን ማን ያስረገዛት በሚባለው ነገር ላይ በጣም ቤተሰቡ ሁሉ ተጨናንቆ ተረብሾ ነበረ። ሰላምም መናገር አልፈለገችም። ያስረገዛት ማን እንደሆነ ታውቃለች እሷ፣ ነገር ግን አልተናገረችም ነበር እስከዛሬ ማለት ነው። አሁን ግን ኤቢ ስልኳን ሁላ ጠልፋ የእሷን ስልክ ከማን ጋር እንደምታወራ ታቅባታለች፣ ጠልፋባታለች ማለት ነው። ስልኳን ማን እንደምታወራ የምትጻጻፈውን ቴክስት ሁሉ በጣም ታውቃለች ማለት ነው። እንግዲህ ሰላምዬ የቤተሰቡ ዋና እንደ ሰራተኛ ሳይሆን እንደ ቤተሰብ ልጆቻቸውን በሞላ ያሳደገች እንደሆነች የሚታወቅ ነው። በጣም አቶ ደረጀ በጣም ነው የሚያከብራት፣ በጣም ነው የሚወዳት። ሲጠሯት እንኳን በሙሉ ስሟ እንኳን አይጠሯትም፣ ሰላምዬ በማለት ነው የሚጠሯት ማለት ነው። እንደሚታወቀው በጣም ነው የሚወዷት ሁሉንም። ወይዘሮ ማርታ ደግሞ በቃ ወይ ደግሞ ቤት እንከራይላት እንዴ ይላታል ማለት ነው አቶ ደረጀ። እሷ ግን አይ ለምን እኛ ልጆቻችንን እንዳሳደገችልን እኛም ደግሞ እሷን በስነ ስርዓት ማድረስ አለብን። የቤተሰባችን አካል መሆኗ ይታወቃል። ስለዚህ ማድረስ አለብን በማለት ለአቶ ደረጀ ትመልስለታለች። እኔ ሰላምን በጣም ነው ማከብራት፣ በጣም ነው የምወዳት፣ ከልጆቼ ለይቼ አላያትም ይላል። እኔም በጣም ነው የምወዳት፣ ነገር ግን አንዳንዴ ስታበሳጨኝ አንዳንዴ እናገራታለሁ። አዎ ሰላምዬ፣ አዎ ማርትዬ፣ መናገርም አለብሽ። ምክንያቱም አንቺ አብራችሁ ነው የምትውሉት፣ በሁሉ ነገር በደንብ ታውቃላችሁ። ነገር ግን እኔ ጠዋት የወጣው ማታ ነው የምገባው። እኔ አንድም ቀን ጥፋት አይቼባት አላቅም። ስለዚህ እሷን መናገር አልችልም ይላታል ማለት ነው። ወይ ካልሆነ ቤት እንከራየላት እንዴ ይላታል ማለት ነው። አይ በጭራሽ ብላ ቤትን መውለድ እንደምትችል ይነግሯታል። ሁሉም ነው የሚወዷት፣ ሁሉም ነው የሚያከብሯት። ምክንያቱም እንደ ልጃቸው ናት። ሰላምዬ ማለት እንደ ሰራተኛም አያዩትም። ነገር ግን አቢጊያ ኤቢ በጣም ነው የምትጠላት። ለምን እንደሆነ አይታወቅም። የልጇን አባት መናገር ማወቅ እንደምትፈልግ በጣም ትፈልግ ነበረ ከዚህ በፊትም በጣም እየተናደደች ምንም አይመለከታትም። በነገራችን ላይ እሷ ሰራተኛ ናት። ዋናው እናትና አባቶቿ ከፈቀዱላት ምንም የሚመለከታት ነገር የለም ማለት ነው። ነገር ግን እሷ ማን ያስረገዘሽ? የልጁን አባት ለምንድን ነው የማትነግሪን? በቃ በጣም ታስቸግራታለች ማለት ነው። የኤቢ ማለት ነው። ኤቢ መልካም ሰው የሆነ ለመሆን ትሞክራለች። ናታንንም በጣም ነው የምታፈቅረው፣ ደግሞም ትቀናለች። ዳጣን ደግሞ ከቤት እንዳያስወጣት ለአባቷ ትነግረዋለች። አባቷም ደግሞ ለምን አባዬ፣ ለምንድን ነው ለዳጣ ቤት ተከራይተ እማታስወጣት ከዚህ ቤት? እኔ በጣም ነው የምታስጠላኝ፣ ከቤት እንድትወጣ ፈልጋለሁ፣ ወይ ቤት ተከራይላት ትለዋለች አቶ ደረጀን። እንግዲህ አቶ ደረጀ ደግሞ እሷም እንደ ልጄ ናት፣ ለምን ብዬ ነው ማስወጣት? ለምን ብዬ አስወጣታለሁ ይላታል። አይ አባዬ፣ አንቺ ቅናትሽን በልክ አድርጊው። ለምንድን ነው እንደዚህ የምትቀኝ? ባለፈው በደንብ አድርጎ እንደቀጠቀጣት ታስታውሳላችሁ። ወርቅ ሰርቃ ራሷ፣ ከዛም በኋላ ሰላም እየሰረቀች እንድትባል፣ በዛ ላይ ደግሞ ከዳጣ ጋር ደግሞ በጣም ትጣላለች። የሁሉ ነገሯ ያው ናታኒምን ያው ስለምታፈቅረው እሱ ደግሞ ምንም አይነት ፍቅር የለውም ማለት ነው ለኤቢ። እሱ የሚወደው ዳጣን ነው። ዳጣ ደግሞ ወንዳ ወንድ እንደዚህ አይነት ነገርም ማታውቅ ልጅ ናት ማለት ነው። ስለዚህ እሱ ደግሞ እሷን ምንም ነገር ነው የማይሰማት ማለት ነው። ኤቢ ደግሞ በቃ አብረን ካልዋልን አብረን ካላደርን መጽሐፍ ማንበብ እንደዚህ ነው ወይ ትለዋለች። ደግሞ ራሷን በጣም ነው የምታካብደው። እውነት ለመናገር በጣም ዳጣ በጣም ነው የምትበልጣት፣ በቁንጅና በምንም በሁሉም ነገር በጣም ነው የምትበልጣት። እሷ ግን እኔ በጣም የሀብታም ልጅ ነኝ፣ የሀብታም ልጅ ስለሆንኩኝ
በጣም ብዙ ወንዶች ይረባረቡብኛል። በጣም ቆንጅዬ ነኝ፣ በጣም ነው ማምረው። ስለዚህ ብዙ ወንዶች ይረባረቡብኛል። እኔ አንተን ስለጠየቅኩ ነው እንደዚህ የምትለው። እኔ አንተን በጣም ነው የምወድ፣ በጣም ነው የማፈቅር። በሴት ሁኜ አንተን ስለጠየቅኩ ነው ወይ እንደዚህ ብለህ እምታካብድብኝ እንጂ እኔ እኮ በጣም ብዙ ፈላጊ ያለኝ ሰው ነኝ ትለዋለች ማለት ነው ኤቢ። የኤቢ እንትን እንግዲህ እንደሚታወቀው አይታወቅም ማለት ነው። ማለት ራሷን በጣም ነው የምታካብድ፣ በጣም ነው የምትክብ ማለት ነው ራሷን። እና ለዛ ናታኒም ደግሞ ምንም አይወዳትም፣ ምንም እንትን አይላትም። በግድ ነው በቃ እና እንሂድ ስትለው ብድግ ይላል፣ ወደዚህ ስትለው እሺ ይላል እንጂ በጭራሽ አይወዳትም ማለት ነው። እንዲያውም የሚወዳት ዳጣ ነው። ዳጣ ደግሞ ምንም ነገር ለሱ ስሜት የላትም ማለት ነው። እና ሰላምዬ ደግሞ ዳጣንና ናታኒምን በጣም ትወዳቸዋለች። የዳጣ ውጭ ወጥቶ መቅረት፣ የዳጣ ነገር በጣም ነው የሚያሳስባት፣ በጣም ነው የምትወዳት። እንግዲህ ዳጣ ቤተሰባቸውን ከተቀላቀለች አሁን በቅርብ ነው እንደምታውቁት። ዳጣ የጎዳና ተዳዳሪ ነበረች። ያው አሁን ግን ያው አባት አግኝታለች ማለት ነው። በጣም ነው ደስ የሚለው። ነገር ግን የበፊት ህይወቷ በጣም ስለሚያሳዝን ሰላምዬ ደግሞ በጣም ነው የምታዝንላት። በእውነት በጣም ነው የምታዝንላት። ያቺ ህፃኗ ደግሞ ውሃ ደግሞ አስማት እያለች በቃ እንደ አስማት ነው እያለች ከጓደኛዋ ጋር እንግዲህ ጓደኛዋ ሰላምዬ ጋር በጣም አስማት እያሉ ይቀልዱባታል ማለት ነው። እና በቃ ትምህርት ቤትም እንግዲህ አንዳንድ ህፃናት ትምህርት ቤት የሆነ ትልቅ ሆነው ግን ምንም የማያውቁ ህፃናት አሉ። አሁን እንግዲህ ውሃ ትልቅ ናት እንግዲህ እንደምታዩት፣ ግን ደግሞ ገና አስተሳሰቧ ገና እንደ ህፃን ነው የሚያደርጋት ማለት ነው። እና ቤት ውስጥ ደግሞ አንዳንዴ እንዲህ አይነትን ህፃናት ማለት ነው ማለት ሞራል እየሰጡ ምን እያሉ ነው ማለት ነው ድራሳቸው እንዲመለሱ ማድረግ እንጂ ትልቁና እንደ ህፃን ነው ገና የምታስበው ማለት ነው። እና ብቻ ደስ ይላሉ ማለት ነው። በሌላ በኩል ደግሞ የህንድ ጣውት አምላኪው ልጅ ደግሞ ኤቢን በጣም እንደሚወዳት በቃ በህንድ ጣውቶች እየማለ እየተገዘተ በቃ የህንድ ጣውቶችን ስማቸውን በደንብ ነው የሚያውቀው። በደንብ ነው በቃ የሚምልባቸው የሚገዘትባቸው ማለት ነው። እንግዲህ የብዙ አመት የኤቢ አፍቃሪ ነው ማለት ነው። ኤቢ ደግሞ ምንም ልትረዳው አትፈለግም። ኤቢ ግን አሁን ይሄንን ሻኪራ የሆነ ልጅ የህንድ ስታይሉም ህንድ ነው ነገሩም ህንድ ነው እና እሱን ልጅ ልትጠቀምበት ትፈልጋለች። የሰላምን ስልክ ልስጥና ሰላምን ጀንጅናት የኛን ሰራተኛ ጀንጅናትና የልጇ አባት ሁን ትለዋለች ማለት ነው። እንግዲህ በማያስጨንቃት ነገር ነው እንግዲህ የምትጨነቀው። ሰላም አልተጨነቀችበትም፣ ቤተሰቧ አልተጨነቀበትም፣ ምንም አይመለከታትም። ስለሷ ማርገዝ ስለሷ መውለድ ምንም አያገባትም፣ አይመለከታትም። ነገር ግን እሷ በቃ ለምን እንደሆነ ሰላምን በጣም ነው የምትጠላት። በጣም ነው በእርግጥ እሷ ሁሉንም ነው የምትጠላው። ነገር ግን የሰላም ግን ይለያል። በእውነት ኤቢ የምታደርገው ነገር በጣም ይለያል። እና ሻኪራ የሆነው ህንዳዊው ልጅ ደግሞ በቃ እኔ በጭራሽ እኔ ከአንቺ ውጭ በፍጹም እንትን አልልም፣ ሌላ ሰው አልጀናጀንም፣ ጣዖቶቹ ይፍረዱብን በማለት ይመልላታል ማለት ነው። እንደዛ ከሆነ እኔ ምርጫ ነው የምሰጥህ፣ ወይ ደግሞ አንተ እኔን ላታየኝም፣ ካልሆነ ደግሞ ሰላምን ጀንጅነህ የልጇ አባት ከሆንክ የልጇን አባት እንድትሆንላት ካደረግ ችግር የለውም። እኔም ፍቅሬን ተቀብዬ የምትፈልግበት ቦታ ሁሉ አብሬ ሄዳለሁ ትለዋለች። እሱ ግን በጣም ታማኝ አፍቃሪ ነው ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እንግዲህ በጣም ረዥም ዓመት እሷን በመከታተል እሷን ስትወጣ ስትገባ በማየት የእሷን በቃ ፍቅሩን እስከምትቀበለው ድረስ ሁል ጊዜ ይከታተላታል ማለት ነው። እሷ ግን በጭራሽ አትፈልገውም። ዝም ብላ አሁንም ፈልገው ሳይሆን ለመጠቀም ፈልጋ ነው ማለት ነው።
ለመጠቀም ፈልጋ ሰላምን የጎዳች መስሏት ነው እንጂ ፈልጋው አይደለም ማለት ነው። እና እንግዲህ ፍቅሩን ትቀበለው ይሆን ወይስ አትቀበለው ይሆን? በእውነት ይህ ወይዘሮ ማርታ ደስታ በጣም ያስደስታል። የባሏ ደስታ ደስታው በጣም ደስ ብሎኛል፣ ደስ ይበላችሁ ብሎ ሲመጣ እንግዲህ ደስታውንም አላወቀችም፣ በምን እንደተደሰቱም አላወቀችም ነበረ። ግን ደግሞ በቃ ጨፈሩ፣ በጣም ተደሰቱ። የባሏን ደስታ በቃ እሷም ለባሏ ብላ በጣም ትደሰታለች። በጣም ነው የምትወደው። ነገር ግን ከዚህ በኋላ ቤተሰቡ ትንሽ ውዝግብ ውስጥ ሊገባ ነው። ምክንያቱም ወይዘሮ ማርታ አላወቀችም ልጅ ከሌላ እንዳለው ማለት ነው። ነገር ግን ይህንን ብታቅ ማርቲ በጣም ትቀየር ይሆናል። በጣም ከባድ ነው። ዱብ እዳ ነው የወረደባት ማርትዬ። ይህን የመሰለ ቤተሰብ ሊረበሽ ነው በልጅ ምክንያት። ነገር ግን ምን ማድረግ ይቻላል? ወይ ወይዘሮ ማርታ እሺ ብላ እንደ ድሮ ቤታቸውን ትመራ ይሆናል። ካልሆነ ደግሞ በዚሁ ሊፋቱ ሁሉ ይችላል። እንዲሁም ከዚህ በፊት በጣም በብዙ መንገድ እየነገራት ነበረ ማለት ነው። ስለዚህ እንግዲህ ምን እንደሚሆን በጣም የሚያጓጓ ነው። በክፍል 27 ምን አይነት ነገር እንደሚፈጠር በጣም ያጓጓል። በጣም የሚያስደነግጥም ነገር ነው የሚፈጠረው ማለት ነው። በሌላ በኩል ደግሞ ዳጣ በጣም ተደስታለች። የጎዳና ህይወትን አልፋ እዚህ ደረጃ ደርሳ ቤተሰብ አግኝታ አባትም ሁሉንም ነገር አግኝታ በጣም ተደስታለች ማለት ነው። በሌላ በኩል ደግሞ ኤቢ በጣም ተናዳለች። ሁሉም ኤቢም ተናዳለች። ቤተሰቡ ተረብሿል ማለት ነው። ስለዚህ ሌላኛውን ክፍል ደግሞ ይዤላችሁ ቀርባለሁ። እዚህ ላይ የምንማረው እንግዲህ አንደኛ በትዳር ነገር ውስጥ ስንገባ፣ በትዳር ህይወት ውስጥ ስንገባ ምንም አይነት ነገር ሳንደብቅ፣ ምንም አይነት ነገር በግልጽ አውርተንበት በግልጽ ተነጋግረን መጀመሪያ የመጠናኛ ጊዜ የሚባለውን ነገር የምናወራበት የምንግባባበት ነገር ነው ማለት ነው። ስለዚህ ቅድሚያ ተነጋግረን ተግባብተን ነው መግባት ያለብን ማለት ነው። ከመጋባታችን በፊት መግባባት፣ በሁሉም ነገር ማውራት፣ በሁሉም ነገር መነጋገር ያስፈልጋል ማለት ነው። ምክንያቱም እንደዚህ ደረጃ ላይ ከተደረሰ በኋላ በጣም ከባድ ስለሚሆን ማለት ነው። ፍቅር ይቀዘቅዛል። ፍቅር ትንሽ ችግር አብሶ ትዳር ውስጥ ከተገባ በኋላ በጣም ብዙ እንክብካቤ ያስፈልገዋል። በጣም ብዙ ነገር ያስፈልገዋል ማለት ነው። ስለዚህ ያው እንግዲህ ከዚህ ድራማ ላይ በጣም ብዙ ነገር እየተማርንበት ያለ ድራማ ነው። ያስተምራል። ደስ የሚል ድራማ ነው ማለት ነው። ስለዚህ ራሳችንን ማየት ራሳችንን መፈተሽ ይኖርብናል። በጣም የሚያስደስት በጣም የሚገርም ድራማ ነው ማለት ነው። ስለዚህ ደግሞ ይህ ቤተሰብ መጨረሻው ምን ይሆናል አብረን የምናየው ይሆናል ማለት ነው ቤተሰቦቼ። ስለዚህ መልካም ቀን ይሆንላችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን። ባይ ባይ።